በፈራችሁት ነገር ራስ ላይ እግዚአብሔር ያራምዳችኋል። ጴጥሮስ መርከብ ላይ ቁጭ ብሎ ሲፈራ ነበር። ኢየሱስ ና የሚል ቃል ከአፉ ሲያወጣ ወርዶ በባህር ላይ ተራመደ ይላል። ነገር ግን የነፋሱን ኃይል አይቶ ፈራ ይላል። የሆነ ከፍ ባለ ሁኔታ የሚያስፈራችሁ ነገር ካለ በዛ ነገር ላይ እግዚአብሔር አቅምና ጉልበት ሰጥቶ ያራምዳችኋል። ትራመዳላችሁ። በጣም ያስፈራራችሁ ጉዳይ ምንድነው? በሱ ላይ እግዚአብሔር ያራምዳችኋል። በሽታ ቢሆን ማጣት ቢሆን እርግማን ቢኖር ሌሎችን ገሎ የጨረሰ መንፈስ ቢኖር እናንተ ጋር ሲደርስ እግዚአብሔር አቅም ያሳጣል። በሱ ላይ ትራመዳላችሁ። እጅግ የሚያናውጣችሁ ነገር ካለ ያ ጉዳይ ኢየሱስ የሚመጣበት መንገድ ነው። እግዚአብሔር በእናንተ ሕይወት ላይ ራሱን የሚገልጥበት መንገድ ይሆናል። የሚያናውጣችሁ ነገር በመጣበት መንገድ ኢየሱስ ራሱን እየገለጠ ይመጣል። ከአቅማችሁ በላይ ሆኖ ፍርሃትን በእናንተ ላይ እየጣለ በመጣው ነገር ላይ ኢየሱስ ራሱን እየገለጠ ይመጣል። አትፍሩ። ማይበል ከሆነ ያስፈራችሁ። በልጆች ጉዳይ አትፍሩ። በስራችሁ ጉዳይ አትፍሩ። በትምህርታችሁ ጉዳይ አትፍሩ። ከኢትዮጵያ ውጭ ያላችሁ፣ በኢትዮጵያ ውስጥ ያላችሁ እንዴት ልኑር የት ልኑር በሚል ጉዳይ አትታወቁ። የሚገባችሁን ቦታ እግዚአብሔር ጠላትን እያስለቀቀ ለእናንተ ያስረክባል። ጳውሎስን እዩ። ብዙ ዝና ያላቸውን ሰዎችን ያጠፋችው እፉኝቷ እጁ ላይ ተጠምጥማ ተገኘች። ሰዎች ወይ ያብጣል አሉ፣ ወይ ይሞታል አሉ፣ ወይ ይወድቃል አሉ። አልሞተም፣ አልወደቀም፣ አላበጠም። የአገልግሎቱ መጨረሻ ዛሬ ነው ካሉ በኋላ እርሱ ግን እፉኝቱን ወደ እሳት አራገፋት፣ አንዳችም አልጎደችውም ይላል የእግዚአብሔር ቃል። ከዛ ይሞታል፣ ይወድቃል፣ ያብጣል ያሉ ሰዎች መልሶ ይሄ አምላክ ሳይሆን አይቀርም ብሎ ሐሳባቸውን እስኪለውጡ የመገረምና የመደነቅ ምክንያት ሆና የተገኘችው ጳውሎስን የነደፈችው እባብቷ ናት። በእናንተ ሕይወት ላይ መርዝ አይሰለጥንም። የሟርት መርዝ በእናንተ ላይ አይሰለጥንም። የዘር እርግማን መርዝ በእናንተ ላይ አይሰለጥንም። ከእንደዚህ አይነት አይገልም ግን የሚገል እየመሰለ ከሚያስፈራችሁ ነገር አያጠፋችሁም፣ ግን የሚያጠፋችሁ መስሎ እያስፈራችሁ ካለው ነገር እግዚአብሔር ዛሬ በታምራት ያወጣችኋል። አንድ ነገር ስሙ። ከዛሬ ጀምሮ በእናንተ ዙሪያ አይን ያለው ጠላት የለም። አይን የሌለው ጠላት፣ አቅጣጫ የሳተ ጠላት፣ ዕላማው የማይሳካለት ጠላት አለ። እሱን አትፍሩ። ተሸንፎ ቆይቷል። ዛሬም ልክ እንደ ሶሪያ ሰራዊት በእናንተ ላይ ዕላማ እያደረገ ያለ አቅጣጫውን እንድስት እግዚአብሔር አይኑን ይዟል። ሞክሮ እንዳይሳካለት እግዚአብሔር አቅጣጫ አስቷል። አትፍሩ። እግዚአብሔር ከእናንተ ጋር ነው። ሰላምና ጸጋ ይብዛላችሁ የጌታ ቤተሰቦች። ወንድማችሁ ፕሮፌት ብሩክ ነኝ ከጂሰስ ፌም ኢንተርናሽናል ቸርች ሐዋሳ። የእግዚአብሔርን ቃል የያዛችሁ ሰዎች የማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብቶ ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምታት ነው ብሎ ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ፣ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆነ በውሃው ላይ ወደ አንተ እንዲመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለኝ ስለምን ተጠራጠሪ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነው ብሎ ሰገዱለት ይላል። ዛሬ ላይም ሲታዩ በብዙ ሰዎች ሕይወት ላይ እግዚአብሔር እንዳስጀመራችሁ እግዚአብሔር እንደሚያስቀጥላችሁ እያየም ጠላት ውጊያውን አላቆመም። በአንዳንድ ሰዎች ላይ የሚመጣ የሚፈራረቅ ፈተናው ምንጩ ከየት ነው ካላችሁ በእርግጥም ፈተና ሁሉ ከጠላት ሊሆን ይችላል። መጽሐፍ ሲናገር ደግሞ እግዚአብሔር ሕዝቡን በክፉ አይፈትንም ይላል። ክፉ ነገር ወደ እናንተ በመጣ ቁጥር ከጠላት እንደሆነ የእግዚአብሔር ቅዱስ ቃል በትክክል ይናገራል። አንዳንድ ጊዜ የተሰጣችሁን የእግዚአብሔርን የተስፋን ቃል እስከምትረሱ ድረስ ነገ ብዙ ለውጥ እንደምታገኙ፣ ነገ ብዙ ከፍታ እንደምትወጡ፣ ነገ በብዙ መንገድ ስኬታማ እንደምትሆኑ፣ ነገ በብዙ ከፍታ ላይ እንደምትቆሙ ሰምታችሁም አረጋግጣችሁ አምናችሁ በትክክለኛ እምነት ውስጥ በትክክለኛ አቋም ላይ ያላችሁም ጠላት
በእናንተ ህይወት ላይ ፈተና ሊያመጣ ይፈልጋል። ስለበረታንም ስለደከምንም ፈተና ሳይመጣ አይቀርም። መጽሐፍ በእርግጥም ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ይሄ ማለት ከጸለያችሁ ፈተና አይመጣም ማለት አይደለም። የሚጸልይም ሰው ይፈተናል፣ የማይጸልይም ሰው ይፈተናል። ፈተና ጸሎት ከጨመርንም ይመጣል፣ ጸሎት ካቆምንም ይመጣል። ነገር ግን እዛ ጋር ምን ልዩነት አለ ካላችሁ ወደሚጸልይ ሰው ህይወት የሚመጣውን ፈተና የሚጸልይ ሰው ጌታን እየጠራ በክርስቶስ ፊት ጊዜ እያሳለፈ በተቀበለው ኃይልና ጉልበት ያንን ፈተና አሸንፎ ያልፋል። ለምሳሌ መጽሐፍ እንደዚህ ይላል። ዳዊት ሲዘምር በአምላኬ ኃይል ቅጥሩን እዘላለሁ አለ። ከእግዚአብሔር ጋር ስትሆኑ የትኛውንም ነገር ዘላችሁ የምታልፉበት ኃይልና ጉልበት ይሰጣችኋል። ሳንጸልይ ስንቀርም ፈተና ይመጣል። ግን የማይጸልይ ሰው ህይወት ላይ የሚመጣ ፈተና ከማናወጥ አልፎ እስከ መጣል ይተጋል። በአለት ላይ የተመሰረተ ቤትና በአሸዋ ላይ የተመሰረተ ቤት ይናገራል መጽሐፍ ቅዱስ። በአለት ላይ የተመሰረተ ቤት ጎርፍ መጣ፣ ነፋስ መጣ፣ ያን ቤት ገፋ፣ ቤቱ አልወደቀም ይላል፣ አለት ላይ ስለተሰራ። አሸዋ ላይ የተሰራ ቤት ነፋስ ሲመጣና ጎርፍ ሲመጣ ያን ቤት መታ ይላል፣ ወደቀ ይላል። አወዳደቁም ደግሞ ታላቅ ሆነ ይላል። ምክንያቱ ምንድነው? አሸዋ ላይ ነው የተሰራው። መቼም የእግዚአብሔርን ቃል እየሰማችሁ በሄዳችሁ ቁጥር ቤታችሁ በአለት እንደተሰራ ከሚመጣው ማይበልና ወጀብ እንደበረታ ከሚመጣው ፈተና ሁሉ ኃይለኛና የበረታ ሆኖ ፈተናው ያሳልፋል፣ ወጀቡን ያሳልፋል፣ ማይበሉን ያሳልፋል እንጂ በማይበሉ አይሸነፍም፣ በተገፋበት ጊዜም አይወድቅም። ዛሬ በዚህ መልእክት ላይ ምን ለመናገር መጣው? ኢየሱስ ክርስቶስ ነግሯቸው ወደ ማዶ እየሄዱ በጉዞ ላይ ያሉ በደቀ መዛሙርቶች መርከብ ላይ ከፍተኛ ነፋስ መጣ ይላል። ነፋሱ ደግሞ ከፊት ነበር ይላል። ታንኳይቱም በማይበል ትጨነቅ ነበር ይላል። አይደለም ነፍስ ያላቸው እነሱ የተሳፈሩበት መርከቡ ራሱ በማይበል ይጨናነቃል። በአንድ ጎን መሰባበሪያ እያሳየ ነው፣ በሌላ ጎን ውሃ መግባትን እያሳየ ነው፣ በሌላ ጎን በትክክል ጉዞ መቀጠል እንዳልቻለ ታንኳይቱ ራሱ እየመሰከረች ናት። እነሱ ነፍስ ያላቸው ብቻ ሳይሆን ግዑዝ የሆነ መርከብ እስከ መጨናነቅ ማይበሉ እየበረታ መጣ። እጅግ ታወኩ ይላል። መታወክ ከጀመሩ ሮጦ እንዳያመልጡ ባህር ላይ ናቸው። ወደፊት እንዳይሄዱ ነፋሱ ከፊት ነው ያለው። ወደ ኋላ እንዳይዞሩ የመርከብቷ ባላንስ ወደ ነፋሱ እጅ ወደ ማይበሉ እጅ ገብታለች። ከነሱ ቁጥጥር ውጪ የሆነ ነው። ካላቸው አቅም፣ ካላቸው ችሎታ፣ ካላቸው እምነት የበለጠ ነፋስ ወደ እነሱ ሲመጣ እርስ በርስ መጮ ሲጀምሩ ኢየሱስ ክርስቶስ ከሌሊቱ በአራተኛው ክፍል ይላል ሊነጋ ሲል በባህር ላይ እየተራመደ መጣ ይላል። ኢየሱስ ሲመጣ አዩና መታት ነው ብሎ እጅግ ደግሞ ተረበሹ፣ ታወኩ ይላል። ግን እየመጣ ያለው መታት አይደለም እነሱ ያዩት፣ ኢየሱስን አዩ። ነገር ግን በሳቱ የኢየሱስን መልክ ለይቶ እስከማያውቁ ድረስ ማይበሉ አጨናነቃቸው። ሲያስተምር ኢየሱስን አይቷሉ። አብሮ ሲበላ ሲጠጣ ሲያገለግል ረጅም ጊዜ ከክርስቶስ ጋር ያሳለፉ ሰዎች ናቸው። የቅርብ ተከታዮቹ ናቸው። ብዙ መንገድ ከሱ ጋር አብሮ የሄዱ የተንቀሳቀሱ ናቸው። ብዙ አገልግሎቱን የተካፈሉ ብዙ ድንቆችን ታምራትን ሲያደርጉ በአይናቸው ያዩ ሰዎች የኢየሱስን መልክ እስኪረሱ ድረስ ማይበሉ በረታባቸው። ዛሬም ልክ እንደዚህ ቃል የተነገረላችሁን እስከምትረሱ የበረታባችሁ ማይበል ካለ የሰማችሁትን ተስፋ ቃል ያያችሁትን ህልም በነቢያት የተነገረውን የተስፋ ቃል ከወንጌል ያነበባችሁትን የእግዚአብሔርን እውነት እስክትረሱ ድረስ ቤታችሁን ወደ መናወጥ የከተተ ወደ መጨናነቅ የጣለ የትኛው ማይበል ከዚህ ደቂቃ ጀምሮ በኢየሱስ ስም ጸጥ ይላል። መታት ነው ካለው በኋላ ኢየሱስ አይዟችሁ እኔ ነኝ አትፍሩ የሚል ድምፅ ሲያሰማቸው ጴጥሮስ አንተ የእግዚአብሔር ልጅ ከሆንክ በዚህ ውሃ ወደ አንተ እንዲመጣ ይዘዘኝ አለው። ኢየሱስ ና አለው። ና ስለው መርከብ ላይ ቁጭ ብሎ ከሚፈራበት ከሚታወክበት ከሚንቀጠቀጥበት ወርዶ በባህር ላይ በእግር መሄድ ጀመረ። ከዚህ ቃል በኋላ በጌታ በኢየሱስ ክርስቶስ ስም በእናንተ ህይወት ላይ አንድ እየሰራ ሊኖር ያለውን ቃል ላውጅባችሁ። በፈራችሁበት ነገር ላይ እግዚአብሔር በክብር ያራምዳችኋል። በፈራችሁት ነገር ራስ ላይ እግዚአብሔር ያራምዳችኋል። ጴጥሮስ መርከብ ላይ ቁጭ ብሎ ሲፈራ ነበረ። ኢየሱስ ና የሚል ቃል ከአፉ ሲያወጣ ወርዶ በባህር ላይ ተራመደ ይላል። ነገር ግን የነፋሱን ኃይል አይቶ ፈራ ይላል። ካጠገቡ በእግር እየሄደ ነው ኢየሱስ። ከኢየሱስ ጎን ለጎን እየሄደ ፈራ። አሁንም የሆነ ነገር በገጠማችሁ ቁጥር ከጌታ የራቃችሁ እየመሰለ ጌታ የጣላችሁ እየመሰለ በጣም በብዙ ስጋት ውስጥ የገባችሁ ሰዎች ማይበሉ እንደ በረታ ይቀጥል እንጂ እግዚአብሔር ከጎናችሁ አለ። ወጀቡ ወጀብ ይሁን እንጂ ነፋሱ ነፋስ ይሁን እንጂ ኢየሱስ ከጎናችሁ አለ። የማይበሉ ጌታ፣ የወጀቡ ጌታ፣ የፍጥረታት ሁሉ ጌታ አሁንም በጎናችሁ አለ። ልክ ከኢየሱስ ጋር ጎን ለጎን እየሄደ የነፋሱን ኃይል አይቶ ፈራ ይላል። ጌታ ሆይ አድነኝ ብሎ ጮኸ ይላል። ሊሰጥም የጀመረው ሲፈራ ነው።
እምነቱን ሲያጣ ነው። በውስጡ ሞላ ብሎ የነበረው እምነት እየጎደለ ሲመጣ እየቀነሰ ሲመጣ ጌታ ሆይ አድነኝ ብሎ ፈራ። አጠገቡ ላይ እኮ በማይበሉ ላይ በባህር ላይ ሲራመድ የነበረው ጌታ ካጠገቡ እያለ ለወጀቡና ለማይበሉ ፈራ። ኢየሱስ ስለምን ፈራ? ስለምን ተጠራጠረ? አንተ እምነት የጎደለህ አለውና እጁን ይዞ በፈራበት ማይበል ላይ በፈራበት ባህር ላይ አራመደው ይላል። ዛሬም የሆነ ከፍ ባለ ሁኔታ የሚያስፈራችሁ ነገር ካለ በዛ ነገር ላይ እግዚአብሔር አቅምና ጉልበት ሰጥቶ ያራምዳችኋል። ትራመዳላችሁ። በጣም ያስፈራራችሁ ጉዳይ ምንድነው? በሱ ላይ እግዚአብሔር ያራምዳችኋል። በሽታ ቢሆን ማጣት ቢሆን በዘራችሁ መካከል ረጅም ጊዜ የቆጠረ ችግር ቢኖር እርግማን ቢኖር ሌሎችን ገሎ የጨረሰ መንፈስ ቢኖር እናንተ ጋር ሲደርስ እግዚአብሔር አቅም ያሳጣል። በሱ ላይ ትራመዳላችሁ። በፈራችሁበት ነገር ላይ ትራመዳላችሁ። ከዛሬ ጀምሮ ልክ እንደዚህ አይነት ወጀብ እነ ጴጥሮስን እንደገጠማቸው አይነት ወጀብ ወደ እናንተ ሊመጣ ዝግጅት ላይ ቢኖርም አትፍሩ። ወደ እናንተ የደረሰ የሆነ የወጀቡ ምልክትም ካያችሁ አትፍሩ። እግዚአብሔር በፈራችሁት ነገር ላይ ያራምዳችኋል። እምነታችሁ እስኪጎድል ድረስ ባናወጣችሁ ነገር ላይ እግዚአብሔር ድል ሰጥቶ ያራምዳችኋል። በእያንዳንዱ ጉዳይ ወደ ልባችሁ ፍርሃትን የዘራ ጠላት ይስማ። በዛ ነገር ላይ የመራመድ አቅምና ጉልበት እግዚአብሔር ይሰጣችኋል። ከዛሬ ጀምሮ እንድትፈሩ ምክንያት የሆነ ነገር መልሶ እናንተን እስኪፈራ እንድትናወጡ ምክንያት ሆኖ የቆየ ነገር መልሶ ራሱ እስከሚናወጥ እንድትደነግጡ ምክንያት የሆነ ነገር እሱም ተመልሶ እስኪደነግጥ ድረስ እግዚአብሔር በሕይወታችሁ ላይ አብሮነቱን ይገልጣል። ያው ጌታ ባጠገባችሁ ነው። ማይበሉ ምልክት እያሳየ ቢሆንም አትፍሩ። የወጀቡ ኃይል የበረታ ቢመጣም አትፍሩ። ጴጥሮስ ፈራ እንጂ አልተሸነፈም። ደነገጡ፣ ታወኩ እንጂ እዛው አልቀሩም። ለጥቂት ጊዜ በልባቸው ውስጥ ያለውን እምነትን አጡ እንጂ ማይበል ላይ አልቀሩም። በኢየሱስ ስም ዛሬ ትንቢት አለኝ። ማይበል ውስጥ አትቀሩም። ከማይበሉ ትወጣላችሁ። ወጀብ ውስጥ አትቀሩም። ከወጀቡ ትወጣላችሁ። ፈተና ውስጥ ብትገቡ በዛው አትቀሩም። ከፈተና ትልቅ ድል አስመዝግባችሁ ትወጣላችሁ። እንደውም እዚህ ኮሜንት ሴክሽን ላይ እወጣለሁ ብላችሁ ጻፉ። በእምነት እወጣለሁ ብላችሁ ጻፉ። ከዚች ቀን ጀምሮ እግዚአብሔር በክብር ያወጣችኋል። መዘሙረኛው ዳዊት ሲዘምር ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ጉድጓድና ከረግረግ ጭቃ አወጣኝ አለ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመድንም አጸና። አዲስ ዝማሬ ለአምላካችን ምስጋና በአፌ ጨመረ ብሎ ዘምሯል። ተዘምራላችሁ። ከረግረግ ጭቃ ዳዊት ወጥቶ እንደዘመረ እናንተም እስከዛሬ ካለቀቃችሁ ነገር ወጥታችሁ ዛሬ ከዚህ ሰዓት በኋላ ትዘምራላችሁ። ነገ እየዘመራችሁ ትውላላችሁ። ምሽቱን እየዘመራችሁ ታድራላችሁ። ህልማችሁ በኢየሱስ ስም ተቀይሯል። ህልም ማይበል ሆኖ አንድ ማይበል ሆኖ የሚያስጨንቃችሁ ሰዎች ከዚህ ደቂቃ ጀምሮ ህልማችሁ ተቀይሯል። በእናንተ አድራሻ ከጥልቅ የተዘረጋ ኔትወርክ ተቋርጧል። የሰማይ ኔትወርክ በአንጻራችሁ ተዘርግቷል። ከዚህ ሰዓት ጀምሮ ከእግዚአብሔር ያልሆነ ነገር ወደ እናንተ አይደርስም። ከእግዚአብሔር የሆነ ነገር ደግሞ አያመልጣችሁ። አትፍሩ። ማይበሉ ላይ እግዚአብሔር ያበረታችኋል። ይሄ ማይበል የተነሳባቸው ኢየሱስ በአካል ወደ ማዶ ተሻገሩ ብሎ በማዶ የመገናኘት ቀጠሮ ያለው ኢየሱስ ወደ ማዶ እነሱ ሳይሻገሩ ሳይደርሱ በመሃል ፊት ለፊት ከነሱ ጋር እንዲገናኝ ምክንያት የሆነው ይሄ ማይበል ነው። በጣም እስከምትፈሩ ድረስ በእናንተ ህይወት ላይ አሁን ተነስቶ ያለ ማይበል ካለ፣ ነገ ሊነሳ ያለ ማይበል ካለ ኢየሱስ በእናንተ ህይወት በክብር የሚገለጥበት መንገድ ሆኖ ይቀራል። እጅግ የሚያናውጣችሁ ነገር ካለ ያ ጉዳይ ኢየሱስ የሚመጣበት መንገድ ነው። እግዚአብሔር በእናንተ ህይወት ላይ ራሱን የሚገልጥበት መንገድ ይሆናል። ተመልከቱ። ከ38 ዓመት ጀምሮ የታመመ ሰው አልጋይን ተሸክመ ሂድ ተብሎ አልጋውን ተሸክሞ የመሄድ አቅምና ጉልበት እስከሚያገኝ ድረስ ኢየሱስን ፊት ለፊት ያገኘው ያ በሽታ ኢየሱስ ከሱ ጋር ፊት ለፊት እንዲገናኝ ምክንያት ሆኗል። አሁንም እያመማችሁ ያለ ነገር ካለ ከክርስቶስ ጋር እንድትገናኙ ምክንያት ነው። ኢየሱስ ወደ እናንተ የሚመጣው በዛ መንገድ ነው። አልዓዛር የምትወደው ታሟል ተብሎ ወደ ኢየሱስ መልእክተኞች ሲላኩ የእርሱ ህመም የእግዚአብሔር ልጅ በሱ እንዲከብር ነው እንጂ እንዲሞት አይደለም አለ ኢየሱስ። ልጁ ሞቷል፣ ተቀብሯል። አራተኛው ቀን ላይ ደግሞ ኢየሱስ መጥቶ አንስቷል። የቃሉ ባለቤት የአልዓዛርን መታመም የእግዚአብሔር ልጅ በሱ እንዲከብር ነው እንጂ እንዲሞት አይደለም አለ። በሽታው ልጁን ገሏል። ግን ቢሞትም የቃሉ ባለቤት መጥቶ ከመቃብር አውጥቶ በአራተኛው ቀን ሰው በሚበሰበስበት ጊዜ በጤናማ አካል ወጥቶ ከቤተሰቦቹ ጋር በአገሩ በትውልድ መሃል በጓደኞቹ መካከል ከብሮ ድንቅ ሆነ ታሪክ ይዞ ኑሮን እንዲቀጥል ከኢየሱስ አፍ የወጣው ቃል
ህይወቱን አስቀጥሏል። በአልዓዛር ህይወት ኢየሱስ የተገለጠበት መንገዱ ይሄ ነው። አሁንም እናንተን በዛው ልክ የሚከሳችሁ ነገር ካለ ያ ነገር ኢየሱስ በእናንተ ህይወት ላይ ሊገለጥ የሚመጣበት መንገድ ነው እንጂ መጥፊያችሁ አይሆንም፣ መሞቻችሁ አይሆንም፣ መውደቂያችሁ አይሆንም። ሊያወጣችሁ ይመጣል፣ ሊያላቅቃችሁ ይመጣል፣ ከማትፈልጉት ነገር ሊያፋታችሁ ይመጣል። ለነውጣችሁ ምክንያት ከሆነው ነገር ራሱን በመግለጥ ሊያሳርፋችሁ ይመጣል። ማይበል ከሆነ ያስፈራችሁ በጌታ በእግዚአብሔር ቅዱስ ቃል ላይ የሚያስፈራችሁና የሚያስደነግጣችሁ እርሱ ብቻ ይሁን ተብሎ ተጽፏል። ለፈጠራችሁ ለአምላካችሁ ፍሩ እንጂ የተኛውም ጊዜያዊ ነገር ሊያስፈራችሁ አይገባም። ሁሉም የሚሄድ ነው፣ የሚመጣ ነው፣ የሚጠፋ ነው፣ የሚገኝ ነው። በዚህ ዓለም ምንም ነገር ቢኖር እንደ እግዚአብሔር ቃል የጸና ነገር የለም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላል። የማያልፍ ቃል ነው እየሰማችሁ ያላችሁት። በዚህ ቃል ውስጥ ነው ክብራችሁ ያለው። በዚህ ቃል ውስጥ ነው ስኬታችሁ ያለው። በዚህ ቃል ውስጥ ነው ደስታችሁ ያለው። በዚህ ቃል ውስጥ ነው ፈውሳችሁን የምታገኙ። ታወኩ እንጂ ማይበል ላይ አልቀሩም። ትንሽ ተረበሹ፣ ጮሁ፣ አንዳቸው ከአንዳቸው ጋር ቢመካከሩም በዛው ቦታ መፍትሄ ሳያገኙ ደቂቃዎቹን አሳለፉ እንጂ ያ ማይበሉ መጨረሻቸው ሆኖ አልቀረም። ጳውሎስን እዩ፣ እጁ ላይ እባብ ተጠምጥማ ተገኘች። የአረማውያን እባብ መርዛሟ ነድፋ ዶክተሮቹን የተማሩትን ብዙ እውቀት ችሎታ ያላቸውን ብዙ ዝና ያላቸውን ሰዎችን ያጠፋችው እፍኝቷ እጁ ላይ ተጠምጥማ ተገኘች። ሰዎች ወይ ያብጣል አሉ፣ ወይ ይሞታል አሉ፣ ወይ ይወድቃል አሉ። አልሞትም፣ አልወደቀም፣ አላበጠም። የአገልግሎቱ መጨረሻ ዛሬ ነው ካሉ በኋላ እርሱ ግን እፍኝቱን ወደ እሳት አራገፋት፣ አንዳችም አልጎደችውም ይላል የእግዚአብሔር ቃል። ከዛ ይሞታል፣ ይወድቃል፣ ያብጣል ያሉ ሰዎች መልሶ ይሄ አምላክ ሳይሆን አይቀርም ብሎ ሐሳባቸውን እስኪለውጡ የመገረምና የመደነቅ ምክንያት ሆና የተገኘችው ጳውሎስን የነደፈችው እባብቷ ናት፣ እፍኝቷ ናት። አንዳንድ ጊዜ በሆነ ነገር ስትነደፉ እንደምትሞቱ፣ እንደምትጠፉ፣ እንደማትቆዩ ራሳችሁን አታስቡ። በእናንተ ህይወት ላይ መርዝ አይሰለጥንም። የሟርት መርዝ በእናንተ ላይ አይሰለጥንም። የዘር እርግማን መርዝ በእናንተ ላይ አይሰለጥንም። ከእንደዚህ አይነት አይገልም ግን የሚገል እየመሰለ ከሚያስፈራችሁ ነገር አያጠፋችሁም፣ ግን የሚያጠፋችሁ መስሎ እያስፈራችሁ ካለው ነገር እግዚአብሔር ዛሬ በታምራት ያወጣችኋል። በታምራት እግዚአብሔር ይለያችኋል። ኢየሱስ አይዟችሁ፣ አትፍሩ እኔ ነኝ እያለ ነው ራሱን ለነሱ የገለጠው። መታት ነው ብሎ ሲፈሩ ሲጮሁ አይዟችሁ አትፍሩ እኔ ነኝ እያለ የሚያድነው ራሱን እየገለጠ የመጣ ከማይበሉ የበረታ አቅም ያለው ኢየሱስ ራሱን እየገለጠ የመጣ። ዛሬም በሕይወታችሁ ላይ ክርስቶስ ራሱን የሚገልጥበት መንገድ ይሄ ነው። ፈተናው በመጣበት መንገድ፣ የሚያናውጣችሁ ነገር በመጣበት መንገድ ኢየሱስ ራሱን እየገለጠ ይመጣል። ከአቅማችሁ በላይ ሆኖ ፍርሃትን በእናንተ ላይ እየጣለ በመጣው ነገር ላይ ኢየሱስ ራሱን እየገለጠ ይመጣል። አትፍሩ። በዚህ ቃል እግዚአብሔር ልባችሁን ይጠግናል። በልጆች ጉዳይ አትፍሩ። በስራችሁ ጉዳይ አትፍሩ። በትምህርታችሁ ጉዳይ አትፍሩ። ከኢትዮጵያ ውጭ ያላችሁ፣ በኢትዮጵያ ውስጥ ያላችሁ እንዴት ልኑር፣ የት ልኑር በሚል ጉዳይ አትታወቁ። የሚገባችሁን ቦታ እግዚአብሔር ጠላትን እያስለቀቀ ለእናንተ ያስረክባል። የሚገባችሁን ወንበር፣ የሚገባችሁን ከፍታ፣ የሚገባችሁን ሹመት፣ የሚገባችሁን መጠሪያ፣ የሚገባችሁን በረከት እግዚአብሔር ከጠላት እጅ አስለቅቆ ይሰጣችኋል። ደስ ይበላችሁ። ጠላት አለኝ በሚል ሁኔታ ረጅም ጊዜ በልባችሁ ስጋትን አትፍጠሩ። አንድ ጊዜ ኤልሳዕ ያለበትን ዶታይን የምትባልን አካባቢ ከቦ የሶሪያ ሰራዊቶች ጦር በጦር ሆኖ፣ ሰይፍ በሰይፍ ሆኖ፣ መሳሪያ በመሳሪያ ሆኖ፣ ሰራዊት በሰራዊት ሆኖ አጅቦ ከቦ በሚያስፈራ ሁኔታ ሲመጡ በር ከፍቶ በወጣበት በጊያዝ አይን ሲታዩ ጊያዝ ወዮ በሚል ጩኸት ነው ወደ ቤት ሮጦ የገባው። ኤልሳዕ እጁን ጭኖ እግዚአብሔር ያይ ዘንድ የብላቴናውን አይን ግለጥ ብሎ ሲጸልይ እግዚአብሔር የብላቴናውን አይን ገለጠ ይላል። ከዛ በኋላ የእሳት ሰረገላ ከሰማይ መጣውን አየ። በእነ ኤልሳዕ ዙሪያ ያለውን የከበረውን የሰማይን ሰረገላ እሳት የለበሰውን መልአክ ሲያይ ከእነርሱ ጋር ካለው ከእኛ ጋር ያለው ይበልጣል በሚል ተረጋግቷል። ከዛ በኋላ ኤልሳዕ በር ከፍቶ ወጥቶ የእነዚህን ጠላቶችን አይን እውር ታደርግ ዘንድ እለምናለዋል። እግዚአብሔር ወዲያው እውር አደረጋቸው። አንድ ነገር ስሙ፣ ከዛሬ ጀምሮ በእናንተ ዙሪያ አይን ያለው ጠላት የለም። አይን የሌለው ጠላት፣ አቅጣጫ የሳተ ጠላት፣ ዕላማው የማይሳካለት ጠላት አለ። እሱን አትፍሩ። ተሸንፎ ቆይቷል። ዛሬም ልክ እንደ ሶሪያ ሰራዊት በእናንተ ላይ ዕላማ እያደረገ ያለ አቅጣጫውን እንድስት እግዚአብሔር አይኑን ይዟል። ሞክሮ እንዳይሳካለት እግዚአብሔር አቅጣጫ አስቷል። አትፍሩ። በጣም በሚገርም ክብር ከዛሬ ጀምሮ ጠላትን በሚያስደነግጥ መገለጥ፣ ጠላትን በሚያስደነግጥ እምነት፣ ጠላትን በሚያንቀጠቅጥ በመንፈስ ቅዱስ ኃይል እየተሞላችሁ ትኖራላችሁ። እግዚአብሔር ከእናንተ ጋር ነው። ያላችሁን ጥቂቱንም ሰዓት በጌታ ፊት እየተንበረከካችሁ የክርስቶስን ስም እየጠራችሁ ያላችሁ አማኞች፣ እያገለገላችሁ የምትፈሩ፣ እየሰራችሁ የምትፈሩ በኢየሱስ ክርስቶስ ስም በዛ መንገድ የሚያስፈራ ነገር ምን እንደሆነ
ያ ነገር ኢየሱስ በእናንተ ሕይወት ላይ ራሱን የሚገልጥበት መንገድ ይሆናል። ደስ ይበላችሁ። እጅግ ተሳክቶላችኋል። በዚህ ቃል ከየትኛውም ከሚፈትናችሁና ከሚያናውጣችሁ ነገር መውጣት ሆነላችሁ። በኢየሱስ ክርስቶስ ስም ሕይወታችሁን ባርኬያለሁ። ቤታችሁን ባርኬያለሁ። አጭር ጸሎት ከኔ ጋር እንጸልይ። በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ በሚያስፈራችሁ ነገር ላይ የምትራመዱበት ኃይልና ጉልበት እግዚአብሔር እንዲሰጣችሁ ጸልያለሁ። በሚያስፈራችሁ ነገር ላይ የምትራመዱበት የመንፈስ ቅዱስ ኃይል እንዲሰጣችሁ ጸልያለሁ። እናንተን ባየ ቁጥር የተኛውም ከሳሽ የሚደነግጥበት የሚንቀጠቀጥበት የእግዚአብሔር መለኮታዊ ኃይል በላያችሁ ላይ እንዲታይ እንዲገለጥ እንዲያርፍ በኢየሱስ ስም ጸልያለሁ። በዚህ ሰዓት ከኢኮኖሚያችሁ ላይ ፈተናው እንዲነሳ እንዲጠፋ እንዲወገድ ከልጆቻችሁ ዙሪያ ፈተና ሆኖ የቆየ ነገር እንዲሰበር ከንግዳችሁ ከቢዝነሳችሁ ከአገልግሎታችሁ ዙሪያ ፈተና ሆኖ የቆየ ነገር እንዲሰበር በኢየሱስ ስም ጸልያለሁ። ነገ ከፈተና ወጥታችሁ በመዘመር እግዚአብሔርን በማመስገን የምትገለጡበትን ስፍራ እግዚአብሔር አሳልፎ እንዲሰጣችሁ በኢየሱስ ስም ጸልያለሁ። ማርያምና እስራኤል ሙሴ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ፈረሱና ፈረሰኛውን በባህር ጥሏል የሚል መዝሙር የዘመሩት ከኤርትራ ባህር በኋላ ተሻግሮ ነው የዘመሩት። ለእናንተም የመሻገርና የመዘመር ከፈተናው የመውጣትና የመዘመር የማመስገን ጊዜ እንዲሆንላችሁ በኢየሱስ ስም ጸልያለሁ። ድል አግኝታችሁ እንድትቀጥሉ ሕይወታችሁን ባርኬያለሁ። በመንፈሳዊ ሕይወታችሁ ላይ የሚታይ ለውጥ እንዲመጣ ጸልያለሁ። በኢኮኖሚ የሚለውጣችሁ የእግዚአብሔር እጅ እንዲያገኛችሁ ጸልያለሁ። በኢትዮጵያ ከኢትዮጵያ ውጪ በአሜሪካ፣ በአውሮፓ፣ በአውስትራሊያ፣ በካናዳ በየትኛውም አቅጣጫ በእንግሊዝ፣ በጣሊያ፣ በኤርትራ ያላችሁ ቅዱሳን በኢየሱስ ክርስቶስ ስም ጸልያለሁ። የኤርትራ ምድር የኤርትራ ትውልድ በእግዚአብሔር ጸጋ የተባረከ ይሁን። በኢትዮጵያና ከኢትዮጵያ ውጪ ያላችሁ ኢትዮጵያውያን በኢየሱስ ስም በእግዚአብሔር ጸጋ የተባረካችሁ ሁኑ። በእናንተ ጎን በማንኛውም ሁኔታ እግዚአብሔር ይቆማል። አትፍሩ፣ ተከናወኑ። በኢየሱስ ስም በሚያስፈራችሁ ነገር ላይ ዛሬ ኃይል አግኝታችኋል። ተከናወኑ፣ ቀጥሉ። በኢየሱስ ስም አሜን። በመጨረሻ የማሳስባችሁ አንድ ጉዳይ አለ። ከዚህ በፊት ከሁለት ወር በፊት እንዳሳያችሁ እግዚአብሔር ረድቶን 760 ካሬ ምርጥ ቦታ በሐዋሳ ከተማ 03 ቀበሌ ገዝተን ጨርሰናል። እግዚአብሔር ይባርካችሁ። በዚህ ስራ በጣም ብዙ ትብብር ያደረጋችሁ እህት ወንድሞቻችን በዚህ ሚዲያ የምትከተሉ ከኢትዮጵያም ውጪ የምትገኙ በኢትዮጵያ ውስጥ ያላችሁ እግዚአብሔር ዘራችሁን በምድር ኃያል ያድርግ። ተባረኩ። እጅግ ላመሰግናችሁ ፈልጋለሁ። አሁንም ደግሞ በዚህ ቦታው በእጃችን ገብቷል። በአጭር ጊዜ ውስጥ አዳራሹን ሰርተን አጠናቀቀን አምልኮን በዛ ስፍራ እንደምንጀምር ልነግራችሁ እወዳለሁ። በዚህ በአጭር ቀን ውስጥ ግንባታ እንጀምራለን። በዚህ ግንባታ ላይ አንድ ብሎኬት የሚገዛ ሰው ካለ እግዚአብሔርን በብዙ እንዳገለገለ ይቆጠራል። የቻላችሁትን ያህል እዚህ ስክሪን ላይ በምታገኙት አካውንት ትንሽም ትልቅም ሳትሉ የቻላችሁትን የአቅማችሁን ያህል በመላክ የእግዚአብሔርን ስራ ከኛ ጋር እንድትሰሩ እንድታስቀጥሉ በእግዚአብሔር ፍቅር አሳስባችኋለሁ። በዚህ ራእይ ብዙ የታሰሩ ሰዎች ተፈቷሉ። በብዙ ችግር ውስጥ ያሉ ሰዎች ከችግራቸው እንዲላቀቁ አምላካቸውን እንዲያመልኩ እንዲያገለግሉ ይሄ ራእይ ምክንያት ሆኗል። ነገም ብዙ ትውልድን የሚያፈራ ራእይ ነው። ዘለቄታ ያለው ራእይ ነው። በእናንተ ዘመን እናንተ የምትገለገሉበት ከእናንተ በኋላ የልጆቻችሁ የልጅ ልጆቻችሁ ራእይና እግዚአብሔርን የሚያመልኩበት ቦታ ነው። ስለዚህ ይሄ ስራ ወደ ግብ እንዲደርስ ወደዛ ቦታ ደርሰን ጌታን ማምለክ እስክንጀምር ድረስ አንዳንድ የሚሰሩ ስራዎችን ከኛ ጋር መታችሁ በአካል በመጎብኘትም ደግሞ ባላችሁበት ሆናችሁ በዚህ በስክሪን ላይ በመታገኙት አካውንት የቻላችሁትን ያህል በመላክ ከኛ ጋር የእግዚአብሔርን ስራ እንድታስቀጥሉ በእግዚአብሔር ፍቅር አሳስባችኋለሁ። እስከዛሬ ድረስ ከኛ ጋር ብዙ ዋጋ በመክፈል የተንቀሳቀሳችሁ እግዚአብሔር ዘመናችሁን ይባርክ። አሁንም እዚህ ላይ የኢትዮጵያ ንግድ ባንክ አለ፣ አብሲኒያ ባንክ አለ፣ ኦሮሚያ ባንክ አለ። ከዚህ የሚመቻችሁን አካውንት በመውሰድ የቻላችሁትን ያህል በመላክ የእግዚአብሔርን ስራ እንድታስቀጥሉ ይህንን ግንባታ ከኛ ጋር በመተባበር እንድታስቀጥሉ በእግዚአብሔር ፍቅር አሳስባችኋለሁ። እጅግ እወዳችኋለሁ። ተከናወኑ። ሻሎም